አርእስተ ዜናም የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን ለአፍሪካ አህጉር ምሳሌ ሆና እንድትቀጥል እያስቻላት ነው። ኢትዮጵያ ለቻይና ገበያ የምታቀርበው የቡና ምርት ሁለቱ ሀገራት ያላቸውን ግንኙነት እንደሚያጠናክረው በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገለጹ። የኢትዮጵያ ቡናን በቻይና ገበያ የበለጠ ለማስተዋወቅ ገበያ ለማፈለግና ኤክስፖርቱን ለማሳደግ ዓላማ ያደረገው ኮንፈረንስ በቻይና ሁናን ግዛት መካሄዱን ቀጥሏል። ከውጭ የዜና ምንጭ ኢራን 3 በሀገር ውስጥ የተሰሩ የክትትል ሳተላይቶችን ከሩሲያ ወደ ጠፈር ማምጠቋን አስታወቀች። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። የመጀመሪያው ዜናችን ይህ ነው። ኢትዮጵያ ለቻይና ገበያ የምታቀርበው የቡና ምርት ሁለቱ ሀገራት ያላቸውን ግንኙነት እንደሚያጠናክረው በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገለጹ። የኢትዮጵያ ቡናን በቻይና ገበያ የበለጠ ለማስተዋወቅ ገበያ ለመፈለግና ኤክስፖርቱን ለማሳደግ ዓላማ ያደረገው ኮንፈረንስ በቻይና ሁናን ግዛት መካሄዱን እንደቀጠለ ነው። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በዚሁ መድረክ ላይ የሁለቱ ሀገራት ግንኙነት እያደገ መሆኑን አንስተው ቡናም ይህንን ግንኙነት የበለጠ እንደሚያጠናክረው አጽንኦት ሰጥተው ተናግረዋል። ኢትዮጵያ የግብርናውን ዘርፍ ለማሳደግ የተለያዩ ተግባራትን እያከናወነች መሆኑን የገለጹት ደግሞ የግብርና ሚኒስትር ዴኤታው ዶክተር ኢፋ ሙለታ በግብዓት በውጤታማ የምርት አሰባሰብ ክምችትና ስርጭት መስኮች ከቻይና ጋር ተባብሮ ለመስራት ፍላጎት እንዳላትም በኢትዮጵያ በኩል ያለውን ሁኔታ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ቡና ለኢትዮጵያ ምርት ብቻም ሳይሆን ባህላዊ እሴትም መሆኑን በመግለጽ የሁለቱን ሀገራት የህዝብ ለህዝብ ግንኙነት ይበልጥ ለማጠናከር እንደሚያግዝ ነው የተናገሩት። የቻይና ገበያ ለኢትዮጵያ ቡና ያለው ፍላጎት እያደገ መምጣቱን የገለጹት የቡናና ሻይ ባለስልጣን ዋና ዳይሬክተሩ ዶክተር አዱኛ ደበላ ይህም ለኢትዮጵያ ትልቅ እድል መሆኑን ነው ያስረዱት። በቀጣይም ውጤታማ ትስስር ለማድረግ ኢትዮጵያ ዝግጁ መሆኗንም ተናግሯል። በቻይና ሁናን ግዛት ጂጆ ከተማ በተዘጋጀው ኮንፈረንስም ከ700 ሺህ በላይ ሰዎች የኢትዮጵያን ባለልዩ ጣዕም ቡና ለማስቀመጥ እቅድ ተይዟል። ቻይና የኢትዮጵያ ቡና ዋና መዳረሻ እየሆነች የመጣች ሲሆን የዛሬ 5 ዓመት የኢትዮጵያን ቡና በመግዛት ከነበረችበት 33ኛ ደረጃ በተያዘው ዓመት ወደ 4ኛ ደረጃ ከፍ ብላለች። ይህንን የበለጠ ለማሳደግና ወደ ቻይና የሚላከውን የቡና ኤክስፖርት መጠን ከፍ ለማድረግ ነው የአሁኑ ኮንፈረንስ የተዘጋጀው። ኢትዮጵያ ባለፈው ዓመት ከ35 ሺህ ቶን በላይ ቡና ለቻይና ገበያ አቅርባለች። የኢትዮጵያን የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን የቀደመ ታላቅነቷ እጣ ፈንታዋን መመለስም ጭምር ነው። ይህ ተግባሯም ለአፍሪካ አህጉር ምሳሌ ሆና እንድትቀጥል አስችሏታል። መቅደላዊ ደረጀ በዚህ ጉዳይ ያዘጋጀችው አለ። አብረን እንከታተል። በታሪኳ ለሌሎች ብርሃን ስትሰጥ የነበረች ስልጡን ሀገር አሁንም ጊዜው ሆነና ዳግም የማንጸባረቅ ኃይሏን በራስ አቅም ለመጠቀም ስራዎችን እየሰራች ትገኛለች። የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን የቀደመ ግዝፈቷንና እጣ ፈንታዋን መልሳ መውሰድም ጭምር ነው። ኢትዮጵያ ታላላቅ እቅዶችን ከማለም ባለፈ በአመራር ቁርጠኝነትና በህዝብ የጋራ ትብብር መስራት እንደምትችል ያሳየችባቸው ስራዎችን ሰርታለች። የማይቻል የሚመስሉትንም ችላ ለዓለም አሳይታለች። የኢትዮጵያ ለውጥ ቁሳዊ ከመሆኑ በፊት አእምሯዊ ለውጥ ነው ሲል የሴፍ ላይት ኢኒሼቲቭ መስራችና ዳይሬክተር አምባሳደር ስለሺ ኡመር ተናግሯል። ለውጡ እዚህ ጋር ነው። በደንብ ሶርትድ አውት ሆነው ከጭንቅላት ነው። ኤ ቱ ዚ በደንብ ታስቦበታል። እዚህ አእምሮ ላይ በደንብ የተብላላ የተረዘዘ ጉዳይ መሬት ላይ ሲወርድ ይጸናል። ክቡር ጠቅላይ ሚኒስትራችንን ነው እንደ ምሳሌ መወስዳቸው እና እሳቸው አንድ ፊሎሶፊ ኮንሰፕት አላቸው። 3I ይሉታል እሳቸው። አይዲያ፣ ኢንዲቪጁዋል፣ ኢንስቲትዩሽን። እስቲ ምድራችንን ተመልከች። ኢትዮጵያን አሁን ላይ ያለችበትን ውበት አይዲያ ነበር። ጀስት አን አይዲያ። የአይዲያ ጥቂት ግለሰቦች ብሎም ደግሞ አንድ መሪ ውስጥ የነበረ አይዲያ አይሆንም። በቃ አዲስ አበባነቷ አብቅቶላታል፣ ኢትዮጵያ ውበቷ የለም ብለው የደመደሙ ነበር። ምርጫ ነው።
አይ ኖ ብናራግፋት ብንወለውላት የተስተካከለችና ያማረችን ሀገር መፍጠር እንችላለን። አይዲያ ያንን አይዲያ መሪያችን ተቀበሉት። ግለሰቡ ጋር ደረሰ ኢንዲቪጁዋሉ። ያንን ደግሞ ብዙ ግለሰቦችን እንዲቀበሉት አደረጓቸው። እሳቸው ያዩትን ነገር ሌሎች እንዲመለከቱት አደረጓቸው። ምን ተፈጠረ? የግለሰቦች አንድ ላይ ድምር ውጤት ተቋም ይባልን አመጣ። ያ ተቋም ፊዚካሊ ማቴሪያሊ የምንመለከተውን የምንዳስሰውን ምድር ፈጠረልን። አረንጓዴ አሻራ ኢትዮጵያ አህጉርን ማዳን እንደምትችል ያረጋገጠችበት ፕሮጀክት ነው። አዲስ አበባ የዘመናዊ ከተማነት መልክንም አሳይታለች። ዲጂታል ኢትዮጵያ 2025 ፈጠራ በራስ መውለድ እንደሚቻል የታየበት በ2030ም ከፍታ የታለመበት ነው። በግብርናው መስክ የምግብ ሉዓላዊነትን በማረጋገጥ ምግብን ከማስመጣት ወደ ትርፍ አምርቶ መላክ፣ ከኃይል ዲፕሎማሲ አንጻርም ከሀገር ውስጥ ፍላጎት ወደ ቀጣናዊ አቅርቦት መሸጋገር፣ በኢንዱስትሪውም ከመገጣጠም ወደ መፍጠር የቴክኖሎጂ ባለቤትነት ማረጋገጥ ተችሏል። አሁን ኢትዮጵያ ባለችበት የማንሰራራት ዘመንም መቻሏን የምታሳይበት ትርክት ልትገነባ ይገባልም ሲል ይገልጻል። እሪ በከንቱ ትርክት እኮ ነው። አክሰፕት አድርገን እንደ ኔሽን ተቀብለ ነው አንችልም። እዛ መንደር የገባ እዛ ቦይ ውስጥ የገባ ሰው በህይወት አይወጣም። እሪ ቢልም ማንም አይሰማው። የመጀመሪያ ደረጃ ፍርድ ቤት እዛ ጋር ትልቅ ተገብተዋል። few years ago እዛ ቦታ justice will not be served ነው። እሪ በከንቱ ማለት እሪ ብትይም justice serve አይደረግም፣ በቃ አልቆልሻል ነው። አሁን ግን እዛ ቦታ ሰዎች justiceን serve ይደረጋሉ። ተቋም ተፈጠረ። ዩሲ አሁን እንዴት ነው ትራንዚሽኑ? አሁን እኔ አንድ ልጅ አለች ስታርጋው እዚህ ቦታ ላይ እንደዚህ ነው ብላ አታምነኝ። ለምን? አዲስ ነገር ነው የተፈጠረው። ሰዎች አይቻልም ብለው መደምደም የለባቸው። እንደሚቻል አይተናል። የሚቻለውን ነገር ግን እንዴት ለትውልድ እናሻግረው? እኛ ትርክትን በማዘጋጀት የኢትዮጵያ ታላቅነት ህልም ለኢትዮጵያውያን ስነ ልቦናዊ ፈውስና የኩራት መመለስን የሚያመጣ ሲሆን ለአፍሪካ ደግሞ እርዳታ ጥገኝነት ጣፈንታ አለመሆኑን የሚያረጋግጥ ዋስትና ይሆናል። የኢትዮጵያ አሁናዊ ጉዞ ሌላውን ሳይጫኑ የመነሳት የታሪክ ምሳሌ ሲሆን ለወደፊቱ ደግሞ ስልጣኔዎች ዳግም እንዴት እንደሚነሱ የሚያሳይ እውነትም ሆኖ ያገለግላል። ለሌሎች ምሳሌ የሆኑ የመነሳት ሂደቶች ስርዓትና ስነ ምግባርን በመፍጠር ከመከፋፈል ወደ አንድነት በመሄድ ከጦርነት ይልቅ የጋራ ዓላማ መገንባት ከጥፋተኝነት ወደ ስነ ምግባር በመሻገር ድህነትን ወደ ብልጽግና መቀየር እንደሚቻል የዓለምን ፈተና በድል የቀየሩ ሀገራት ጉዞን ማየትም ያሻል። እዚሁ ርዕሰ ጉዳይ ላይ እንቆይና ማብራሪያ እናሰጥበታለን። ማብራሪያ የሚሰጡን እንግዳም ጋብዘናል። እንግዳችን የታሪክና የባህል ተመራማሪው ፕሮፌሰር አህመድ ዘካሪያ ናቸው። ፕሮፌሰር አህመድ እንኳን ደህና መጡ። እንኳን ደህና ተጠብቃችሁ። እናመሰግናለን። ለጊዜው እንግዲህ ዜናውንም ተከታትለውታል። በተጨባጭም የሀገሪቱን ሁኔታ እየተከታተሉ ይገኛሉና አሁን ባለው ተጨባጭ የኢትዮጵያ ሁኔታ በምታከናውናቸው ልማቶች በተለይ ለአፍሪካ አህጉር ምን ያህል ተምሳሌት ናት ብሎ መናገር ይቻላል? በአጠቃላይ ይቻላል የሚለውን መንፈስ ኢትዮጵያ አንግባ ወጣለች። ትልቁ ተምሳሌት የሚያደርጋት ግድባችን ነው። ግድባችን ላይ ምረቃውን እናስታውሳለን። ጎረቤት ሀገራት በሙሉ የመጡበት ነው። ሁሉም የተደሰቱበት ነው። አፍሪካ ውስጥ ይቻላል የሚለውን መንፈስ ማስረጹ ነው ትልቁ ነገር። እሱን ስናጣጥም እንደገና ወደ ኡጋዴን ሄደን ትልልቅ ፕሮጀክቶችን ከፈትን። እዛ ላይም ይቻላል እያለ ነው። ግብርናችን የግድ ማዳበሪያ ያስፈልገዋል። አፈራችን የተጎዳ ነው በብዙ መልኩ። ያንን ደግሞ ማዳበሪያ በራሳችን አቅም ካላስተናገድ ነው ውጭ ገዝተን የምንችለው አይነት አይደለም። እሱም ይቻላል የሚለው መንፈስ እየፈጠረ መጥተዋል። የአየር መንገዳችንም ይቻላል የሚለው ነገር ነው። በአፍሪካ ትልቁን ሰርተነዋል ማለት ነው። እነዚህ ይቻላል መንፈሶች አሁን ሰሞኑን የጄፍሪ ሳክስን ንግግር እያዳመ ፕሮፌሰር ጄፍሪ ሳክስ ዓለም ዝብርቅርቅ ባለችበት ቦታ አፍሪካ እየነቃች ነው። በዚህ ንቃት ውስጥ የኢትዮጵያ ድርሻ ከፍ እያለ የመጣበትን ሁኔታ እናያለን። በኮንፈረንስ ቱሪዝምም ስናየው በጣም ኃይለኛ ስበት ሆናለች አዲስ አበባ። የኮሪዶሩም አንድ ላይ እያይዘ ነው። ይቻላል መንፈስ አሁን ቲክቶኮችንም በተወሰነ እያየው ነበር። በአረብኛም
ባለም አቀፍ ደረጃ ያሉት እና ቲክቶከሮቹ ኢትዮጵያ ሲመጡ ማመን የሚያቀታቸውን አይነት ሁኔታ ነው እስከ ዛሬ ድረስ አይናችን ገልጸን ያላየነውን ነገር በእነሱ እየተማርን ነው ማለት ነው። እስከ ዛሬ በእጅ የያዙት ወርቅ አይነት ሆነና ምንንቀውን ነገር እያደነቁ ነው። አየራችንን ያደንቃሉ፣ የተፈጥሮ ሀብታችንን ያደንቃሉ፣ ጉልበታችንን፣ አሰራራችንን ያደንቃሉ፣ ታሪካችንን ያደንቃሉ። የሰው ልጅ መገኛ ናት፣ የሃይማኖቶች መናኸሪያ ቦታ ናት፣ የቋንቋዎቹ መሰረት ናት። እነዚህም በሙሉ አሁን እየፈለቁ እያፈላለጉ እየተናገሩ ያ እንዳለው ነው። በተለይ በልማቱ መስክ በአጠቃላይ በልማቱ መስክ እርሻችንን እያዘመን ነው። ራሳችንን ለመቻል ጥረት እያደረግን ነው። መንገድ ውስጥ ገብተናል። ኢንዱስትሪያችንን በዛው እየሄደ ነው። በሚነራልም ቢሆን አሁን የወርቃችንን ይዘት ብናየው ትላንትና ወዲያ 1 ቶን 2 ቶን የሚባለው ወደ 40 ወደ 50 እያልን ነውና ትልቅ ለውጥ እያመጣን ነው። በዛም ዘርፍ ስናየው ትልቁ ደግሞ ይሄንን በሙሉ የሚያስተሳስርልን ወደ ቴክኖሎጂው መተናል። አሁን ብዙ የ25 30 ያለውን ለውጦች እያየን 25ቱንም ብዙ ለውጥ አይተንበታል። አሁን የሚመጣው 5 ዓመት በዚህ ዘርፍ ደግሞ ብዙ ምክንያቱም ዓለም በዛው በኤአይ ነው እና የምታድገው እዛ ላይ ውስጥም ድርሻችን ጥሩ። ይሄ እንዳለ ሆኖ ፕሮፌሰር አህመድ እንግዲህ ነጣጣይ ትርክት እንዳለ ይታወቃልና ሀገርን በሚገነባ ትርክት ለመቀየርና ታሪክን ለመሰነድ ደግሞ ምን ሊደረግ ይገባል? ተጨባጭ የልማት እንቅስቃሴ እንዳለ ሁሉ እኔ መነሻዬ ታሪክ ነው። የፖለቲካ ታሪካችንን ትንሽ ለዘብ አድርገን የህብረተሰብ ታሪካችንን፣ የኢኮኖሚ ታሪካችንን፣ የስራ ታሪኮቻችንን ብናጎላው ነው እላለሁ። ይህን ሚዛን የሚያስጠብቅልን እስከ ዛሬ ድረስ በጣም የታጠር ነው ከስልጣን ጋር ባለው የፖለቲካ ታሪክ ብዙ ሄደንበታል። የውጮቹም አስተዋጽኦ አላቸው። ኢትዮጵያ ኢምፓየር ስቴት ናት፣ መፍረስ አለበት። ብዙ ማለት እንችላለን። ባለፈው 100 ዓመት የወሰድነው በሽታዎች ብዙ ናቸው። መድኃኒት ይፈልጋል። ለዛ የሚያስተሳስረንን ታሪኮች ማንሳት ያስፈልጋል። የሚያስተሳስረን ታሪክ የንግዳችንን ሁኔታ ብናየው አንድ ገበያ ሁሉንም የሚያዋህድ ቦታ ነው። እዛ ላይ ብዙ ብንሰራ በባህል ታሪኮቻችን ላይ ብንሰራ እነዚህን ብናጠናክር ያለውን ሁኔታ እያጣጣምን እንሄዳለን። ለዚህ ሁሉ ችግር አሁን ያው ፊታችን ያለው የምክክር ኮሚሽኑ ስራ ነው ብዬ ነው የማስበው። እስከ ዛሬ ድረስ በጊዜው ያልቀረፍናቸውን ችግሮች በሙሉ ተወያይተን የምንፈታበትን ትልቅ መድረክ እያዘጋጀን ነው እና በእኔ ምኞት በምክክር ኮሚሽኑ ሂደት ያሉንን የታሪክ መዛባትም ይሁን የኢኮኖሚም የፍትህም የመሳሰሉትን ነገሮች በሙሉ ነቅሰን አውጥተን እንጨርሳለን። መልካም። ፕሮፌሰር አህመድ ዘካሪያ የታሪክና የባህል ተመራማሪ፣ ለጊዜው ለሀሳቦም አመሰግናለሁ። አመሰግናለሁ። ምታስጂ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያዩ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የሚለውን ነገር ደግሞ የሚያረጋግጥ መሆን አለበት።
ከኢትዮጵያ ቴሌቪዥን ይህንን ዜና የተከታተላችሁ ያላችሁት ከ80 በላይ ብሔረሰቦች መገኛ የሆነችው ኢትዮጵያ ከጋራ እሴት ህልምና ታሪክ የሚቀዳውን የማህበረሰብ አንድነት ለማጠናከር የመደመር መንግስት እየሰራበት ይገኛል። በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን በማጽናት የጋራ ሀገርን የመገንባቱ ጉዞም በኢትዮጵያ ከትላንት እስከ ዛሬ ምን ገጽታ አለው ሲል ምንተስኖት ይልማ የተመለከተዋለሁ። እሱን ነው የምንከታተለው። ተቀጥታ የማታልቅ ባህር የሆነችዋ ህብረ ብሔራዊት ኢትዮጵያ ከ80 በላይ ብሔረሰቦችን በጉያው አቅፋ የተለያየ ቋንቋና ባህል ያላቸው ህዝቦች ያለ ልዩነት የጋራ ጣራ መስርተው ተጋምደውና ተዋደው የሚኖሩባት ምድረ ቀደምት ሀገር ነች። ታዲያ ከ3000 ዓመታት ለሚልቅ ዘመን እያነሰች እየሰፋች እየቆመች እየተነሳች ህብራዊ ቀለሟ ደምግባቷ ሆኖላት ልዩነቷን የአንድነት ማሰሪያ አድርጋ ዘመናትን የተሻገረች ሀገር የተሟላ ህብረ ብሔራዊ አንድነትን በማንበር ጠንካራ ሀገረ መንግስት መገንባት ስለምን ተሳናት በሚል መጠየቅ ተገቢ ነው። ኢትዮጵያ በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ለአብነት የሶስት መንግስታዊ ስርዓቶችን ብናነሳ እኔ ብቻ አውቅልሃለሁ በሚል አመለካከት ጨቋኞች ሲፈራረቁና ጭቆና የዜጎቿን አንገት አስደፍቶ እንደቆየ ወዲያ የታሪክ መዛግብት ወዲህ ደግሞ አበው ምስክሮች ያስረዳሉ። በዚህ ነጠላ ትርክት በፈጠረው እሳቤ ምክንያት ፍጹም አንድ አይነት ነን የሚል ደፍጣጭ በዚህ ወገን፣ ፍጹም ልዩነት አለን የሚል ደግሞ በዚያ ሆነው በሁለት ጽንፍ አሸናፊ የሌለው የመጠፋፋት ትግል ውስጥ መቆየቷ በብዛነቷ ውስጥ ያለውን የተቀየጠ ውህድ ህብረ ብሔራዊ መልኳን መግለጥ እንዳትችል ፍትሃዊነት እንዳይረጋገጥ አድርጎ ቆይቷል። በፊት የነበሩን ትርክቶቻችን ነጠላ ትርክቶች ናቸው። በዚህ ነጠላ ትርክት ውስጥ የተገነቡ ኃይሎች አሉ፣ ፖለቲካ ኃይሎች አሉ። አሁን እየተገነባ ያለው ደግሞ የወል ትርክት ነው። የጋራ ትርክት፣ ብሔራዊ ትርክት በጋራ ሀገራዊ አንድነት ላይ የበለጠ ትኩረት የሚሰጥ ብዛነትን ሳይጨፈልቅ ለብዛነት በቂ የሆነ ከለላ ጥበቃ ሰጥቶ ሀገራዊ አንድነቱን ደግሞ ጠንካራ መሰረት ላይ መጣል ስራ እየተሰራ ነው ያለው። ሁሉም ብሔር ብሔረሰብ በቋንቋው፣ በእሴቱ፣ በባህሉ ባለበት ቦታ፣ ባለበት ክልል፣ ባለበት ከተማ በሰላም በእኩል መብቱ ተከብሮለት መኖር አለበት ነው። ከአድዋ ድል በኋላ የገነባነው አርበኝነት ከካራ ማራ ድል ማዶ ያዋቀርነው የአንድነት ትርክትን ይዘን በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ሀገርን የመገንባት ጉዞ ወቅቱ የፈጠረው ሀቅ ነው። በኢትዮጵያ ሰማይ ስር የሚረክስ ባህል፣ የሚጣል እሴት፣ የሚራከስ ማንነትን አስወግዶ በእኩልነት በመከባበር በጋራ መግባባትና ብዛነትን የሚያከብር ትውልድና እውነተኛ ፌዴራሊዝምን የመገንባት ጉዞ ለጠንካራ ሀገረ መንግስት ግንባታ ወሳኝ ጉዳይ ሆኗል። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ከጋራ እሴት፣ ከጋራ ህልም፣ ከጋራ ታሪክ የሚቀዳው የማህበረሰብ አንድነት እንደ ኢትዮጵያ ላለ ህብረ ብሔራዊ ቀለም ላለው ሀገር በትላንት ተግባብቶ ወደ ነገ ለመሻገር ያለፈ ዕዳም ሆነ ምንዳ ሀገራዊ ወራሽ ለመሆን የሚገነባ የጋራ ትርክት ያስፈልጋል። በእርግጥ የነገዋ ኢትዮጵያና የሚገነባው ትውልድ መልክ ብዙ ሲያከራክርም ሲያጨቃጭቅም ቆይቷል። ሀገር በቀሉ ኢትዮጵያዊው የመደመር መንግስት እሳቤ ብዝሃ ቋንቋና ብዝሃ ማንነት ፋፍተው እንዲዳብሩ ሀገርም እንዲሰሩ ብሔራዊ አንድነትን ወደ መገንባት የሚሻገር እውነተኛ ፌዴራሊዝምን መገንባት ላይ አጽንኦት ሰጥቷል። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ያለፉ ስህተቶች የሚያርም የሚያርቅ፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም ሀብት ወረት
ማንበር ማቆየት ያስፈልጋል። ኢትዮጵያ በብዙ ፈተናዎች የተሻገረችው ሀገራቸውን በከንፈራቸው ሳይሆን በልባቸው በተሸከሙ ጀግኖች መስዋዕትነት በመሆኑ የጋራ ሀገርን በመገንባት ሂደት ውስጥ በሌላው ጫማ ውስጥ ሆኖ ከማሰብ ያደረ ቁስልን እስከ መተው የሚደርስ ትስስርን መፍጠር ህብረ ብሔራዊ አንድነትን ብሎም ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ መሆኑን በሚያምነው የመደመር መንግስት እሳቤ እድል ከሆነው መደመር ድል ወደ ሆነው ብልጽግና ለመሻገር በላቀ የስራ ትጋት መገለጥ የወቅቱ እሳቤ ሆኖ ከፊታችን ቆሟል። የኢትዮጵያ ከባህር በር ባለቤትነት መነጠል የሚያስቆጭ የታሪክ ስብራት መሆኑን አርቲስት ጥላሁን ጉግሳ ተናገረ። አርቲስቱ ከዓመታት በፊት ኢትዮጵያ የባህር በር ያስፈልጋታል ብዬ በሰራሁት ፊልም በደረሰብኝ ማስፈራራት ሀገሬን ለቅቄ ተሰድጄ ነበር። አሁን ግን የትውልድ አጀንዳ በመሆኑ በጋራ ልናሳካው ይገባል ሲልም ነው የገለጸው። ሄለን ተስፋዬ የባህር በር ለራሳችን ያስፈልጋል። አርቲስት ጥላሁን ጉግሳ ኢትዮጵያ ከ30 ዓመታት በፊት ወደቧን በማጣቷ ጉዳዩ ሲያሳስበው ኖሯል። ነገር ግን መብሰልሰል ብቻ አይደለም። ከዓመታት በፊት ስለ ባህር በር በፊልም መግለጥ አለብኝ ብሎ ተነሳ። ፊልሙ ተጠናቀቀ። አሰብ ሄጃለሁ። ምጽዋም በመርከብ ሄደናል። ግን ያሰበን ያህል ምጽዋን አላቀውም። አሰብን ግን የማየት እድል ገጥሞኛል። እዛ ቲያትርም የመስራት እድሉን አግኝቻለሁ። አሰብ ላይ ያ የነበረው ቁጭት ማቀው የኢትዮጵያ አካል የነበረው ቦታ ተወስዶ እና ደግሞዋለሁ ፊልሙም ላይ የጠቀስኩት አሰብን ስንት ጊዜ ነው ያጣ ነው ይላል ፊልሙ ላይ። ይሄ ማንም ደስ የሚሰጠን ሲያጎርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። እነዚህን ሁሉ በማየት የባህር በር የሚለውን ፊልም መስራት አሰብኩ፣ ተነሳው፣ ለመስራት ቻልኩኝ። ለሀገር ያስፈልጋል ብዬ ስለማምን አርቲስቱ የሰራው ፊልም ለህዝብ እንዳይደርስ ከማገድ ጀምሮ ማስፈራራትና ዛቻ ይደርስበት ነበር። በዚህም ምክንያት ፊልሙን ለህዝብ ማድረስ አዳጋች ሆነበት። በተለያዩ አካላት ይሰጥ የነበረው አስተያየት እጅግ በጣም አሳዛኝና እውነት ኢትዮጵያዊ ነው ወይ ይህንን ነገር የሚያደርገው የሚያስብል ነበር። ፊልሙ መታየት ባለመቻሉ እስከምችለው ድረስ አቤት ለማለት ሞክሬያለሁ፣ ግን ሞኝነት ነበረ። ከዛ በኋላ ማስፈራራቶችም ነበሩ። ስለዚህ በዚህ ምክንያት ቤተሰቤን ይዤ ወደ ውጭ ሀገር ሄድኩኝ። ጉዳቱ ቀላል አይደለም። የባህር በር የሌለው ሀገር የራሱ የሆነ ገበና የለውም፣ የራሱ የሆነ ሚስጥር የለውም። ሁሌ በኢኮኖሚው በሌሎች ላይ እየተንጠለጠለ ነው የሚኖረው እና ሀገራችን ኢትዮጵያ ይሄንን በማጣቷ የተጎዳችው ጉዳት ቀላል ነው ብዬ አላስብም። አንድ ጥያቄ አለኝ። ጊዜ ራሱ የሆነ መልስ አለ። የኢትዮጵያ የባህር በር ባለቤትነት ላይ የሚያጠነጥነው የአርቲስት ጥላሁን ጉግሳ ፊልም ከምኞት ወጥቶ በይፋ የትውልድ ጥያቄ ሆኗል። ለኢትዮጵያ የታሪክ ስብራት የሆነው የባህር በር የህልውና ጉዳይ በመሆኑ የዜጎችን አንድነት የሚጠይቅ በተለይ ለማህበረሰቡ ተደራሽ ከማድረግ አኳያ ከኪነ ጥበቡ ብዙ ይጠበቃል። በኪነ ጥበቡ ዘርፍ አገራችን ኢትዮጵያ ያስፈልጓታል የምንላቸውን ነገሮች ወደ ህዝብ በማቅረብና እነዛ ነገሮች እንዲሟሉ እንዲሳኩ መንግስትን ህዝብን የምንጠይቅበትን ነገር ብዙ ሰርተናል ብዬ አላስብም። ግን ብዙ ነገር ይጠበቅብናል፣ ብዙ ነገር ይጠበቃል። በእውነት ልንሰራበት ይገባል። ኢትዮጵያ ከቀደምት የአክሱም ዘመነ መንግስት ስልጣኔ እስከ ቅርብ ጊዜ ታሪኳ በንግድ እንቅስቃሴዋ ከዓለም ሀገራት ጋር ትገናኝበት የነበረውን የባህር በሯን መልሳ ለማግኘት በምታደርገው ጉዞ ዜጎች በጋራ ሊቆሙ ይገባል። ኢትዮጵያ ያለ ህጋዊ መሰረት ያጣቸው የትውልድን መጻኢ ተስፋና ዕድል የሚበየን የዚህ ዘመን የህልውና ጥያቄ የባህር በር የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። የኢትዮጵያ የዓመታት የብሔራዊ ደህንነት ስጋቶች መነሻቸው የባህር በር ማጣት በመሆኑ የባህር በር ባለቤትነትን የማረጋገጥ ስራው ጊዜ የሚሰጠው ጉዳይ አይደለም። ተፈጥሯዊ ወሰን ለማግኘት የሚደረገው ጉዞ ከዚህ ቀደምት የተሰራውን ታሪካዊ ስህተት ለማረምና የኢትዮጵያን እውነት ለመግለጽም ጥረቶች ተጀምረዋል። የባህር በር የማግኘት ጉዳይ ከፍተኛ የምጣኔ ሀብት ፈተናን የሚጋብዝ በመሆኑ የባህር በር ባለቤትነትን ማረጋገጥ የትውልዱ ታሪካዊ ኃላፊነት ነው።
ኢቲቪ በነገው የአዲስ ቀን መሰናዶ የባህር በር ለማግኘት የሚደረገው እንቅስቃሴ ተገቢ በመሆኑ ሁሉም በጋራ ለማሳካት የሚገባው የጋራ ጉዳይ ሊሆን ይገባል የሚለውን ጉዳይ አጀንዳ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ መረጃዎችን ጨምረን እንጠብቃችኋለን። አዲስ ቀን ከአሁን በኋላ የኛ ሱፐር ፓወር ሀገር እኛን በከፍተኛ ችግር ውስጥ የምትከተን ሀገር ኢትዮጵያ ነች የሚል ነበር። የኢትዮጵያ እውነታዎች በባህር በር ጥያቄ ላይ ምንድን ናቸው? መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላውቅም። ድርድሩን ብቻ ሳይሆን ኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላውቅም። የእናት ሆድ ዥንጉርጉር ነው እንዲሉ በትጥቅ ትግል የሚገኝ መንግስት የለም። አንድ ላይ ሰርታችኋል። ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተበላሸው እዛ ነው። ምንድን ነው የተፈጠረባቸው ክፍተት? የት ላይ ነው የተላለፉት? የለውጡ ምንጭ ጠመንጃ ሳይሆን ሀሳብ ነው። ዲሞክራሲ መልሶ ይበላሃል። ሞቼ ቢሆንም ማንንም አላማርረው። እነገሌ እኮ ናቸው ያደረጉኝ የሚለው አንድ ነገር የለም። እንደው ክቡር ጠቅላይ ሚኒስትሩ እድለኛ ናቸው በዚህ ረገድ። ለነገሩ እምነት ያለው ሰው አላማ ያለው ሰው ማጥላላትን መጣ ምናምን መጣ ቶሎ አይናቸው ደም የሚሞላ አካላትም የተፈጠሩ የመጡበት ሂደት አለ። በተለይ የኤርትራ መንግስት አሳልፈን የሰጠነው ለምን የሚሉ ጥያቄዎች ይነሳሉ። አንዳንድ ነበር ነው በየትኛውም መልክዓ ምድር ግዳጁን ሊወጣ የሚችል በስልጠናና በትጥቅ ዘመኑን የዋጀ ሰራዊት መገንባት ተችሏል ሲሉ የመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገለጹ። መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል በመሰረታዊ ውትድርና ተመርቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር ጋር የሚያዋህር ስልጠና ሲከታተሉ የቆዩ የሰራዊቱ አባላትን አስመርቋል። የትምህርትና ስልጠና መምሪያ ዋና ኃላፊው ጀነራል ይመር መኮንን የአስተሳሰብ ጥራት፣ እውቀትና ስልትን መሰረት ያደረጉ ተከታታይነት ያላቸው ስልጠናዎችን በመስጠት ሰራዊቱን በስነ ልቦናና በአቋም ብቁ ማድረግ መቻሉን በምረቃው ስነ ስርዓት ላይ ገልጸዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል ሰራዊቱ ከህዝቡ የተረከበውን የኢትዮጵያን ሉዓላዊነት የመጠበቅ አደራን ለማሳካት ከምንጊዜውም ይልቅ በመትጋት ላይ እንደሚገኝ ተናግረዋል። በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም የስልጠና ማዕከሉ ሰራዊቱ ተከታታይነትና ጥራት ያላቸው ስልጠናዎችን እንዲያገኝ የተሰጠውን ተልዕኮ በትጋት እየተወጣ እንደሚገኝ ማሳያ መሆኑን ተናግረዋል። ዘገባው የሪፖርተራችን ሁሴን ሙሐመድ ነው። የአማራ ክልል የ2018 ዓ.ም የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ የንቅናቄ መድረክ በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ እየተካሄደ ነው። በንቅናቄ መድረኩ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረሳሉ በክልሉ ላለፉት 7 ዓመታት ለተፈጥሮ ሀብት ልማትና ጥበቃ ስራው ትልቅ ትኩረት መሰጠቱን አንስቷል። የመሬት ሀብት በአግባቡ ተጠቅሞ ለትውልድ ለማስተላለፍ የተፈጥሮ ሀብት ልማትና ጥበቃ ስራ የህልውና ጉዳይ መሆኑን አንስተው በዘንድሮ ዓመትም በአማራ ክልል በስፋት እንደሚሰራበት አረጋግጧል። በዘንድሮ የበጋ ወቅት ብቻ ህዝቡን በማሳተፍ ከ9000 በላይ በሚሆኑ ተፋሰሶች የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚከናወን ጠቅሰው በንቅናቄው ሁሉም የክልሉ ነዋሪዎች በነቂስ ወጥተው እንዲሳተፉም ነው ጥሪያቸው ያቀረቡት። የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ የተፈጥሮ ሀብት ልማትና ጥበቃ ስራው ለሁሉም የግብርና ስራዎች መነሻና ማቀናጃ ስለመሆኑ አንስቷል። ለሪፖርተራችን ሳሙኤል ወርቃየው ዘገባ የ2018 ዓ.ም የተፈጥሮ ሀብት ልማትና ጥበቃ ስራው በደቡብ ወሎ ዞን አርጎባ ልዩ ወረዳ በነገው ዕለት በይፋ እንደሚጀመርም ነው የቢሮ ኃላፊው ያስታወቁት። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል
ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው። ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። የኤሌክትሮኒክስ ታክስ ስርዓት ግብርን በወቅቱ እንዲከፍሉ ያስቻለና እንግልትን ያስቀረ ነው ሲሉ ታማኝ ግብር ከፋዮች ተናገሩ። የአዲስ አበባ አስተዳደር ገቢዎች ቢሮም የአገልግሎት አሰጣጡን ለማቀላጠፍ ስርዓቱ ማስቻሉን ነው የጠቆመው። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። የሚያቀርበው ሰይፉ ገብረ ጻድቅ ነው። ግብር አከፋፈል ስርዓቱን ለማዘመን የተለያዩ ተግባራት በመከናወን ላይ ናቸው። የኤሌክትሮኒክስ ታክስ ስርዓትም ግብርን በወቅቱ እንዲከፍሉና ጊዜያቸውን እንዲቆጥቡ አስችሎናል ሲሉም ታማኝ ግብር ከፋዮች ገልጸዋል። ዶክመንትህን ሳትጉላላ በቢሮ ሆነ ኦንላይን ማስገባት ትችላለህ። እንግዲህ በእኛም በግብር ከፋዮች በኩል ዩዥዋሊ የመጨረሻ ሰዓት ላይ የመጠቀም ባህሪ ስላለን ለምሳሌ ታክስን በ15 ቀን በፊት ቀድመ ማድረግ ይቻላል። ግን እኛ ዩዥዋሊ በስራም ጫና በተለያዩ ጉዳዮች ምክንያት መጨረሻ ቀን ላይ ሁሉም የመደራረብ ነገር ስለሚኖር በዛ ሰዓት ማኑዋሊ ተገቢ የሆነ ሰርቪስ አይገኝም። ኦንላይን መሆኑ ግን ሁሉም ከየቢሮ ሆኖ ኦንላይን ሰብሚት ማድረግ ስለሚችል ይሄ በተለይ በመጨረሻ ሰዓት ያለው መጨናነቅ ኢቭን ከዚህ በፊት እናውቃለን አምሽቶ ይሰራል። ኢቭን ቀኑ ካለፈ በኋላ መቀበል ስለማይችሉ በማግስቱ ሁሉ እየተፈቀደ ያው የግብር ኃይል ስራ ይሰራልና ያ ነገሮች ግን አሁን ባለው ኢታክስ ወይም ኦንላይን ታክስን ዲክሌር የማድረግ ነገር በጣም ሰፖርቲቭ ነው ብዬ አስባለሁ። ኦንላይን ግብር መክፈላችን በጣም ጊዜያችንን፣ ገንዘባችንን፣ ጉልበታችንን ቆጥቦልናል። እንደገና ካላስፈላጊ ስህተቶች ታድገውናል። ምክንያቱም በማኑዋል የምናሳውቅ ቢሆንና የሆነ ኢረር ቢኖረው ቆይቶ ሲታይ ነው የሚታወቀውና እሱ ኦንላይን ስናሳውቅ ምንም አይነት ስህተት ቢኖረው ስለማያሳልፈን ስህተታችንን ወደ ኋላ ተመልሰን እዛው እያረምን ከስር የጠራ ስራ እንድንሰራ አድርጎናል። ቀደም ሲል የግብር አሰባሰብ የደንበኞችን እርካታን በሚፈለገው መንገድ ያላሟላ እንደነበር፣ አሁን ግን በቴክኖሎጂ መታገዙ የአገልግሎት አሰጣጡን ለማቀላጠፍ ጉልህ አስተዋጽኦ ማድረጉን የአዲስ አበባ ከተማ ገቢዎች ቢሮ ገልጿል። ግብር ከፋዮችም ቢሆኑ ገቢ ሰብሳቢ መስሪያ ቤቱ በአካል እንዲገኙ አይጠበቅም። ስለዚህ ገቢ ሰብሳቢ መስሪያ ቤቱ በሌላ አኳኋን ለግብር ከፋዮች በወረፋ ለማስተናገድ የሚያስፈልግ ቦታ፣ ወንበር፣ የሰው ኃይል ይህን ሁሉ እንዲቆጥብለት ያስችላል። ግብር ከፋዮች አንዳንድ ጊዜ ሲስተሙ ሲያስቸግራቸው ያው በአካል እኛ ጋር ይመጣሉ። ለዚሁ ብለን ያዘጋጀነው የስልጠና ክፍል አለ። እዛ ክፍል ውስጥ ግብር ከፋዮችን ድጋፍ እንሰጣለን። ግብር አሰባሰብ ስርዓቱን በማዘመን ብልሹ አሰራርን ለመከላከል ጉልህ አስተዋጽኦ ማድረጉም ተጠቁመዋል። በየብራንቾቻችን በማኑዋል ነበረ የምንሰበስበው ዳታዎች ማለት ነው። አሁን ግን በሲስተም ምን ያህል ዕዳ አለ እንደ አጠቃላይ እንደ ቢሮ የሚለውና ምን ያህል ደግሞ ከዕዳ እየተሰበሰበ ነው የሚለውን የሰራተኞቻችን መታወቂያ ባርኮድ ያለው መታወቂያ በሲስተም አልምተን ወደ ስራ አስገብተናል። ሁለተኛው ደግሞ እነዚህ ሰራተኞቻችን ደግሞ እንቅስቃሴ በሚያደርጉበት ሰዓት ደግሞ ክትትል በሚያደርጉበት ሰዓት ደግሞ ቦዲ ዋን ካሜራ በጂፒኤስ የተደገፈ በድምጽ የተደገፈ እና ደግሞ አጠቃላይ ያሉበትን ሁኔታ ከማዕከል ሆነን የምንከታተልበት ቦዲ ዋን ካሜራ ከኢንሳ ጋር ልምተን ወደ ተግባር አስገብተናል ማለት ነው። በቀጣይም አገልግሎቱን የላቀ ለማድረግ ትኩረት ተሰጥቶ እንደሚሰራም ተመላክቷል። ምዕመናንን የሚያሰባስቡ ሃይማኖታዊ በዓላት የእርስ በርስ ትብብርና መደጋገፍን እያጠናከሩ እንደሚገኝ ተጠቆመ። የቅዱስ ገብርኤል ንግስ በዓል በቁልቢ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። ቴዎድሮስ ታደሰ ተከታትሎታል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በቁልቢ የሚከበረው የቅዱስ ገብርኤል ንግስ በዓል በርካታ ምዕመናን በተገኙበት በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። በዓሉን ለማክበር በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም የተገኙት ምዕመናን በዓሉን በቅዳሴ፣ በስብከተ ወንጌል፣ በዝማሬና በተለያዩ ስነ ስርዓቶች በድምቀት ማክበራቸውን የገለጹ ሲሆን በአካባቢው ማህበረሰብ የተደረገላቸው አቀባበል የኢትዮጵያዊ እንግዳ ተቀባይ እሴት የተንጸባረቀበት መሆኑን ተናግሯል። ቤቶችን በማቅረብ ምግቦችን በማቅረብ ከየቤተ ክርስቲያኑ ከየአድባራቱ ደግሞ ማህበረ ቅዱሳንም ጨምሮ
በአካባቢው ላይ ምግብ በማቅረብ ጥሩ አገልግሎት እየተገኘ ነው። በቃ የህዝቡ ማቀባበል እኛ በቃ ቤት ሰጥተውን ነው የገባ ነው። ከትላንት ወዲያ ነው እዚህ ቁልቢ ቤት ሰጥተውን እኛ እነሱ ቤት እያደረን ነው። እነሱ ቃውጥተውልን ማለት ለኔ ይሄ ለየት የሚለው ነገር ነው። የህዝቡ አቀባበል ልዩ ነበር። በጣም ነው ደስ የሚለው። ከጸጥታ ክፍሉ አካል ጀምረስ ስናነሳ የህዝቡ አቀባበል በቃ የሀገሪቱ በሙሉ ብቻ ደስ ይላል። ህዝብ ተቀባይ ነው። እንደምን ሰሞኑ የተደረገልን በርካታ ምዕመናንን የሚያሰባስቡ መሰል በዓላት ሲከበሩም ስለ ሀገር ሰላምና አንድነት በመጸለይ ሊሆን እንደሚገባ ተጠቁሟል። መሰባሰቡም ያለው ሰላም ሲኖር ነው። የሁሉ ክብረ በዓል በሚከበረው ሰላም በመኖሩ ነውና ለሰላም አሁንም ጠንክረን እንድንሰራ እግዚአብሔር እንዲረዳን ሁሌ ለሰላም መጸለይም ከዛ ደግሞ ለሰላም መቆምም ጥሩ ነው ብዬ አስባለሁ። ያው ጸሎት ነው። ቤትም ሀገር ጸሎት ነው የምናደርገው። ከእግዚአብሔር የሚያሸንፍ የለም። ሁሉም ነገር ሰላሙንም የሚያመጣው እሱ ነው። ሰላሙን ነገር ህዝቡ በአንድነት በመተባበር ያለውን ነገር ሰላሙን ማስከበር አለበት ብዬ አስባለሁ እና ይሄ ነገር ደግሞ ከሁሉም ነገር የሚያስተካክለው ፈጣሪ እስከሆነ ድረስ ሁሉም በጸሎት በየእምነቱ እንዲተጋ ፈጣሪ እንለምናለን። እንግዲህ በየበኩላችን ጸሎት ብናደርግ ባለው ሰላም ለሀገራችን ሰላምና ደህንነት ሁላችንም ጸሎት እያደረገን ሀገራችንን ሰላም እንዲያደርግልን ወደሱ እንተማለን። በርካታ ምዕመን የሚሳተፉበት ይህ የንግስ በዓል የአብሮነትና የትብብር እሴት ደምቆ የሚታይበት ጭምር ነው። በጣም ጥሩ ነው። ህብረተሰቡ እዚህ ለበዓል ብሎ የመጣ ሁሉ ራሱ ፍቅር አለው። ከየትም አቅጣጫ ማንም እከሌ ሳይል ሁሉን ተባብረው ውሃ የያዘ ውሃ እየሰጠ ምግብም የያዘ ምግብ እየሰጠ መጠለያ ያጣና ጠጋበል ምናምን እየተባበረ በጥሩ ሁኔታ በፍቅር ነው ያለው እስካሁን ድረስ እንዳየ ነው። በዓሉ በስኬት እንዲጠናቀቅ ህብረተሰቡን በማሳተፍ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን የገለጹት የምስራቅ ሐረርጌ ዞን ፖሊስ መምሪያ አዛዥና የበዓሉ የጸጥታ ግብረ ኃይል ሰብሳቢ ረዳት ኮሚሽነር ናስር መሐመድ በዓሉ በስኬት ተጠናቋል ብለዋል። ከጸጥታ አኳያ ከማህበረሰብ አቀባበል አኳያ ስናይ በዓሉ በስኬት ነው ያለቀው። ያለምንም ችግር ነው እስካሁን የተጠናቀቀው። እንዳቀድነው ነው የተሳካው። ስለዚህ ጥሩ ነው ማለት ይቻላል። የቁልቢ ቅዱስ ገብርኤል ንግስ በዓል በየዓመቱ ታኅሳስና ሐምሌ 19 በድምቀት የሚከበር ሃይማኖታዊ በዓል ነው። በአሰላ ከተማ አምና ከ500 ሚሊዮን ብር በላይ ወጪ የተጀመረው የኮሪደር ልማት ዘንድሮም ተጨማሪ ስራዎችን በማካተት የተገበረ ስለመሆኑ የከተማዋ የልማት ምክትል ስራ አስኪያጅ አቡበከር አማኑ ተናገሩ። ከተማዋን ለኢንቨስትመንት ምቹ እንድትሆን ለማስቻል እቅድ ተይዞ የተሰራ ስለመሆኑም ነው የተገለጸው። ኃላፊው ከሪፖርተራችን ቶማስ ኃይሉ ጋር ቆይታ አድርገዋል። ከራስ አንደበት እንከታተል። ስሜ አቡበከር አማኑ እባላለሁ። የአሰላ ከተማ ልማት ምክትል ስራ አስኪያጅ ነኝ። አሁን ያለነው አሰላ ከተማ ነው። አሰላ በጣም የፍቅር ሀገር፣ የሰላም ሀገር፣ የሰላም አምባሳደር ከተማ ነች። ትላንትና የነበራት ገጽታ ዛሬ ላይ ብታዩት ለየቅል ነው። ከተማችን በልማት በጣም ስራ ቢሰራም በተለይ ከለውጡ ዓመት መንግስት በኋላ ደግሞ እንደምታዩት የሚገርም ስራ ነው እየተሰራ ያለው። ህዝቡ በጣም በራሱ ከተማን እንድትለወጥ ይፈልጋል። ራሱ ለማለት ጥረት ያደርጋል። ብዙ ሰዎች ደግሞ ቢያንስ ከሌላ ቦታ የነበሩ ባላት ከዚህ ወጡ ባላቶችን ተመልሶ ወደ ከተማ እየመጡ የጎበኙ ይገኛሉ። አዲስ አበባ ትላንትና የነበረ አዲስ አበባ አለ። አሰላ ከተማ ደግሞ እንደ አዲስ አበባ ማመር የማችልበት ምንም ምክንያት የለም ብለን የኮሪደር ልማቱን ከጀመርን በኋላ ህዝባችን በጣም ደስተኛ ነው። ባለሀብቱ በጣም ደስተኛ ነው። ትልቅ ስራ ይሰራ ያለው በጣም እያደገች የምትገኘው በጣም ብዙ ህንፃ የተገነባ ነው ያለው። ብዙ ኢንቨስትመንት ያላቸው ባለሀብቶች ወደ ከተማ እየመጡ ነው ያሉት እና ከተማችን በተለይም በኮሪደር ልማቱ እየተንቀሳቀሰች እየተለወጠች ነው የምትገኘው። ኮሪደር ልማቱ አምና ነው የተጀመረው። በተለይም አስፋልት ግራቀኙ ወክዌን እንደምታዩት ከ3 ኪሎ ሜትር በላይ የተሰሩ አምና ናቸው። አምና የተጀመሩ ስራዎች ደግሞ ዘንድሮ አስቀጥለናል። አምና ከ500 ሚሊዮን በላይ ተመድቦ ሰፊ የኮሪደር ልማት ስራ ተሰርቷል። ዘንድሮ ደግሞ እሱን አሳድገን ስፔሻሊ ባለች በጀት ያለችን በጀት ከተማ አመራር ወስኖ ከተማ ያላትን በጀት 80% በላዩን ለልማት ማዋል አለብን፣ ለህዝብ ማዋል አለብን ተብሎ ተወስኖ 900 ሚሊዮን በላይ በጀት ተመድቦ እየተሰራ ነው ያለው እና በዚህ ደግሞ የህዝቡ ድርሻ ትልቅ ነው። ባይዘ ይሄ የመንግስት በጀት ነው 900 ሚሊዮን ነው። የህዝቡን ደግሞ ተሳትፎ ከጨመረ በጣም ቢሊዮን ማለት ይቻላል። ለምን ሰው የራሱን ቤት አፈርሶ ለልማት
ቦታን ከማዋል በስተቀር ባለሀብቱ ከራሱ ፊት ለፊት ያሉ ድርጅቶችን ራሱ ኢቭን ኮሪደር ውስጥ በመሳተፍ የራሱን ድርጅት ወደ ኋላ በማስጠጋት የራሱን ሀብት ደግሞ ዘላ አፍሶ ፊቱን በማሳመር እንደምታዩት መብራቱን አስገብቶ እዚህ ላይ በሙሉ በራሱ ፍላጎት ነው ለከተማ ፍላጎት ካለው አንጻር ነው እያደረገ ያለው። ይሄ ቀላል አይደለም። ስለዚህ የህዝብ ድርሻ ትልቅ ነው። ከተማ አስተዳደሩ ፕሮጀክት ሲያወጣ ይሄ ሁሉ የገነባ ወጣት ነው የገነባው። ከዩኒቨርሲቲ ምሩቃን ናቸው የገነቡት። ከዛ ባሻገር ደግሞ ሰው የራሱን ድርጅት አንስቶ ወደ ኋላ ሲጠጋ የራሱን ቤት ይገነባል። እሱም ስራ እድል ይፈጥራል። ውስጥ ለውስጥ ኮሪደርም ተጀምሯል። በዚህ ሰዓት እንደምታዩት አስፋልቱ ወደፊት ከ3 ወር በኋላ ካለቀ የሚገርም ነገር ነው የምናየው። የኛ ኮሪደር ደግሞ ውስጥ ያሉትን ፓኬጆችን በተለይም ፓርኪንግን፣ አረንጓዴ ልማትን ጨምሮ ነው እየተሰራ ያለው። የአስፋልቱ ደግሞ ኢቭን አሁን የባይስክሌትን መንገድ ጭምር ህዝቡ ማረፋን ኢቭን ሰው የሚዝናናበትን አእምሮን የሚያሳርፍበትን ጭምር ነው ይሄ ውስጥ አቅፎ ነው እየተሰራ ያለው። ያ ባይዘ አሰላ ከተማ የምትገኝበት ቦታ ለቱሪዝም በጣም ምቹ ቦታ ነው የምትገኘው። እንደምታዩት ከጭላሎ ተራራ 5 ኪሎ ሜትር ብቻ ርቀት ላይ ነው የምትገኘው። ከታች ደንበል ሐይቅ 20 ኪሎ ሜትር ኢንተርቫል ነው የምትገኘው። ሁለቱም የምታገናኝ ትልቁ ከተማ ነች። አንደኛ የአርሲ ዞን ሴንተር ነች። እዚህ ከተማ ውስጥ የሚገርም ጫካ ነው ያለው። በጣም ብዙ ጫካዎች አሉ። የከተማ ጫካ አለ፣ በህዝብ የተተከለ እራሱ ደግሞ ተፈጥሮ ጫካዎች አሉ። 5 ወንዞች በመሃል ያልፏታል። እነዚህ ወንዞች የወንዞች ዳርቻ ልማትን ተጀምሯል። አይናችን ገልጠን የአካባቢያችን ያለውን ልማት የአካባቢ ያለውን ጸጋ ማየት አለብን። እሱ ጸጋ ካየ ነው ህዝባችን ካስተባበር ነው ህዝቡ በጣም በሰላማዊ ነው። እሱን የምንጠቀም ከሆነ ከተማችን በጣም ማሳደግ እንችላለን። ስፔሻሊ መጠቀም ካለብን ሰላሙን መጠቀም አለብን። ህዝባችን በጣም ሰላም ወዳድ መሆኑ ብሔር በሰው አብሮ በፍቅር የሚኖርበት ከተማ መሆኗ ምንም ነገር ኮሽታ የሌለበት ከተማ መሆኑ እኛ ልማት እንደፈለግን እንደዚህ እንድሰራ አድርጎናል። በጋራ ደግሞ ከተማችን ከዚህ ከፍ የተሻለ ቦታ ደርሳ እንደምናይ በጣም ተስፋ አደርጋለሁ። ከውጭ የዜና ምንጭ ኢራን 3 በሀገር ውስጥ የተሰሩ የክትትል ሳተላይቶችን ከሩሲያ ወደ ጠፈር ማምጠቋን አስታወቀች። ይህም በምዕራባውያን ማዕቀብ ውስጥ ለምትገኘው ቴህራን የጠፈር መርሃ ግብር አዲስ እርምጃ መሆኑም ነው የተገለጸው። ሀገሪቱ የጠፈር ኢንዱስትሪዋ ሰላማዊ እንደሆነና ከኒውክሌር መርሃ ግብሯ ጋር ተያይዞ በተጣለው የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች ጋር የሚስማማ ስለመሆኑም ነው የምትገልጸው። በሩሲያ ቮስቴኪኒ ኮስሞድሮም በሱዌዝ ሮኬት አማካኝነት ወደ ጠፈር የተመነጠቀው ሳተላይት በዋናነት በውሃ ሀብት አስተዳደር በአካባቢ ጥበቃ ክትትልና በካርታ ስራ ላይ ትኩረቱን እንደሚያደርግም ነው የተጠቆመው። ኢራን ባለፉት 2 ዓመታት ውስጥ 10 የሳተላይት ሙከራዎችን ማከናወኗን ነው የተገለጸው። ምዕራባውያን ሀገራት እነዚህ የሳተላይት ማምጠቂያ ስርዓቶች የኒውክሌር ጦር መሳሪያ ሊሸከሙ ከሚችሉ ባሊስቲክ ሚሳይሎች ጋር ተለዋዋጭ ቴክኖሎጂዎችን ሊይዙ ይችላሉ በሚል ስጋት እንዳላቸው ነው ኤኤፍፒ የዘገበው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።